የአና ማስታወሻ ባለ ታሪክ አና ፍራንክ ተርጓሚ አዶኒስ ተራኪ ዮሐንስ የዝና ሲሳይ ምስልና ድምጽ ውህደት ዮሐንስ ሙሉ ለገሰ ከኢዛና ትረካዎች ክፍል 3 ቅዳሜ ህዳር 7 1942 ውድ ኪቲ እማማ ይሄን ሰሞን ብስጭታ ሞላለች። የዛሬው ደግሞ ባስ ያለ ይመስላል። እርሷ አንድ አይነት ስሜት ውስጥ ናት ማለት እኔን የሚጠብቀኝ አንዳች ጣጣ አለ ማለት ነው። ግን ለምን ይሆን እማማም አባባም አንድ ቀን እንኳን ማርጎትን ተቆጥተዋት የማያውቁትና እኔ ላይ ሲሆን በትንሹም በትልቁም ያለ የሌለው እርጅብኛቸውን የሚለቁብኝ? ትላንትና ማታ የሆነውን ልንገርሽ። ማርጎት በውስጡ ደስ የሚሉ ስዕሎች ያሉበት አንድ መጽሐፍ እያነበበች ነበር። ከዚያ ድንገት ብድግ ያለችና መጽሐፉን ስትመለስ ማንበብ እንድትቀጥል ምልክት ካደረገችበት በኋላ እዚያው አስቀምጣው ወደ ላይኛው የእናቱ ፋንዳን ክፍል ወጣች። እኔ ደግሞ በዚያ ሰዓት ምንም የምሰራው ስላልነበረኝ እንዲሁ ተጎልቼ ነበርና እርሷ ነቅነቅ ከማለቷ መጽሐፉን ብድግ አደረኩትና እያገላበጥኩ ስዕሎቹን መመልከት ጀመርኩ። ማርጎት ተመልሳ ስትመጣና መጽሐፏን እጄ ላይ ስታየው ግንባሯን እንደሆነ ነገር አጭመታተረችና እንድመልስላት ጠየቀችኝ። ስዕሎቹ ስላጓጉኝና በጥድፊያ ገለጥ እያደረኩ ተጨማሪ ስዕሎች ለማየት ስለሞከርኩ ብቻ ማርጎት የበለጠ መናደድ ጀመረች። ወዲያው ደግሞ ማማ ተደረበችላትና እሱ መጽሐፍ በአሁኑኑ ለማርጎት መልሽላት፣ እያነበበች የነበረችው እኮ እሷ ናት አለችኝ። ልክ ይህን ጊዜ አባባ እኛ ወደ ነበርንበት ክፍል ገባ። ስለምን እያወራን እንደነበርን እንኳን ሳያውቅ የማርጎትን በቅሬታ የተገማጨጨ ፊት በማየት ብቻ እሱ ምኔው ላይ ዞረብኝ። ምን ነው አላ እሺ ብትይ ምን ነው ሲል ግሳጼውን ጀመረ። እንደው ማን ይሙት ያለ ፍቃድሽ ከመጽሐፎችሽ አንዱን ማርጎት ብድግ አድርጋ ማንበብ ብትጀምር አንቺስ ቅር የማይልሽ ነሽ አለኝ። እዚያው በዚያው መጽሐፉን ቁጭ አደረኩና ክፍሉን ለቅቄላቸው ወደ ራሴ ክፍል አመራ። የነርሱ ግምት በሁኔታው ተናድጄ ወይንም ተቀይሜ እንደወጣሁ ነው። እኔ ግን አልተናደድኩም፣ አልተቀየምኩም። ብቻ አንዲህ ነው የማይባል ደስ የማይል ስሜት ተሳፍሮኝ እንደነበር አውቃለሁ። እኔና ማርጎት በምን አይነት ተራ እንካስለካንቴ እንደተጋጨን እንኳን በውል ሳያረጋግጥ አባባ ፍርድ ለመስጠት መቸኮሉ ፈጽሞ አግባብ አልነበረም። እውነት ለመናገር ማማና አባባ ጣልቃ ባይገቡም ኖሮ መጽሐፉን እኔው ራሴ ወዲያውኑ ለማርጎት መልሼ መስጠቴ የማይቀር ነበር። እነርሱ ግን ማርጎት አንዳች ታላቅ የፍርድ መዛባት የደረሰባት ይመስል እርሷን ብቻ ወግነው ቆሙላት። ግን ለምን? እማማ ማርጎትን መወገኗ እንኳን አዲስ ነገር አይደለም። እማማና ማርጎት ሁሌም እንደተደጋገፉ ነው። ይህን በደንብ ስለማውቅ የማማ የተለመዱ ንዝንዞችም ሆኑ የማርጎት አልፎ አልፎ ብቅ የሚሉ እንግዳ ስሜቶች እንብዛም አያስጨንቁኝም። በእርግጥ ሁለቱንም እወዳቸዋለሁ። የምወዳቸው ግን እማማም እናቴ ስለሆነች ማርጎትም እህቴ ስለሆነች ብቻ ነው። ለአባባ ያለኝ ስሜት ከዚህ በጣም ይለያል። አንዳንዴ ማርጎትን እንደ ምሳሌ እየጠቀሰ ከፍ ሲያደርጋት፣ የምታደርገውን ነገር ትክክለኛነት ሲያረጋግጥላት፣ ሲያመሰግናት፣ በተለይ ደግሞ በአባትነት የፍቅር ስሜት ሲደባብሳት ሳይ የሆነ ነገር ውስጤን ሲያኝከው ይሰማኛል። ምክንያቱም ለአባባ ያለኝ ፍቅር ከመጠን ያለፈ ነው። በጣም ነው የማከብረው። በዓለም ላይ ከሱ ሌላ የምወደው ፍጡር የለም ማለት እችላለሁ። እርሱ ግን ማርጎትን በሚያይበት አይን እንደማያየኝ የሚታወቀው አይመስለኝም። ግድ የለም ማርጎት በዓለም ተወዳዳሪ የሌላት ጨዋና ለሁሉ የምትመች ልጅ ናት እንበል። ቢሆንም ግን እኔም እንደ አንድ ሙሉ ሰው የመቆጠርና በቁም ነገር አይን የመታየት መብት እንዳለኝ ነው የሚሰማኝ። እስከማውቀው ድረስ ግን ምንጊዜም የቤተሰቡን እኔ መሆኔን ሁሉም እንደሚስማሙበት ነው። ለማደርጋቸው ነገሮች ሁሉ በጥፍ ከፍል ነው የኖርኩት። መጀመሪያ ቁጣቸውን በመቻል፣ ከዚያ ደግሞ የተጎዳውን ስሜቴን ለብቻዬ በማስታመም፣ ከዚህ ወዲያ ይህንን በግልጽ የሚታይ አድሎ ታግሼው መቆየት የምችል አይመስለኝም። አዎ ከአባባ የምፈልገው ነገር ግን እርሱ ሊሰጠኝ የማይችለው አንድ ነገር አለ።
ስለ እውነት ለመናገር በማርጎት ቀንቼ አይደለም። መቼም ቀንቼባት አላውቅም። ማራኪ ቁመናዋንም ሆነ ቁንጅናዋን እንኳን ምን ነው ለኔ ባደረገው ብዬ የተመኘሁበት ጊዜ የለም። የአባባን እውነተኛ ፍቅር የማገኝበት ጊዜ ክፉኛ እየናፈቀኝ ስለመጣ ብቻ ነው። እዚህ ላይ እውነተኛ ፍቅር ስል አባባ እንዲያፈቅረኝ የምፈልገው ልጁ በመሆኔ ብቻ ሳይሆን በእኔነቴ በአናነቴ ነው ለማለት ፈልጌ ነው። አባባ ላይ እንዲህ የሙጥኝ ልጥፍ የምለው በውስጤ የቀረውን እንጥፍጣፊ ቤተሰባዊ ስሜት እንዲያስኩ መቀጠል የምችለው በእርሱ አማካኝነት ብቻ እንደሆነ ስለሚታወቀኝ ነው። በእርግጥ አባባ የማያውቅልኝ ብዙ ነገሮች አሉ። ለምሳሌ እንደ እሳተ ገሞራ በውስጤ የታመቀውን ሆድ ብሶቴን ቢያንስ አልፎ አልፎ እማማ ላይ ማስተንፈስ ጊዜያዊ ውጥረቴን በመጠኑም ቢሆን ረገብ እንደሚያደርግልኝ አይረዳኝም። እኔን በተመለከተ እማማ ያሉባትን ድክመቶች እንዳነሳበት ጨርሶ አይፈልግም። ድንገት ሳያስበው በእኔና በማማ መሃል ስላለው ችግር ካነሳሁበት ደግሞ በዚህም ብሎ በዚያ ርዕሱን ያስቀይረኛል። ግን እኮ ኪትዬ ዙሪያዬን እንደ ጥቁር ደመና ከከበበኝ የችግር መዓት ዋነኛውና ሸክሙም እያደር ከአቅሜ በላይ የሆነብኝ የመጣው ይኸው የማማ ነገር ነው። እንዴት አድርጌ ብቻዬን አምቄው መኖር እንደምችል አላውቅም። አሁንም ቢሆን በእርግጠኛነት ልለው የምችለው ነገር አለ። እኔና ማማ በሁሉም ነገር ፍጹም ተቃራኒዎች ነን። ስለሆነም በምኑም እንጋጭ ዘንድ ግድ ነው። እዚህ ላይ ግን ኪቲ በማማ ባህሪ ላይ ፍርድ መስጠት አይደለም። ምክንያቱም ይህ በእኔ አቅም ፍርድ ሊሰጥበት የሚችል ነገር እንዳልሆነ አውቃለሁ። ችግሩ እኔ እንደ እናት ላያት መፈለጌና እርሷ ደግሞ ያንን ልትሆንልኝ አለመቻሏ ብቻ ነው። ስለዚህ በተቻለኝ አቅም እኔ የራሴ እናት ለመሆን መጣር አለብኝ። አሁን ራሴን ከሁላቸውም ነጥዬ ነው ያለሁት ማለት ይቻላል። ለተሳፈርኩበት የህይወት መርከብ ካፒቴኗም እኔው ራሴ ነኝ። ይህ የብቸኝነት ጉዞዬ የት እንደሚያደርሰኝ ደግሞ ወደፊት የማየው ይሆናል። ይህ ሁሉ እየሆነ ያለው በተለይ በአንድ ዋነኛ ምክንያት ነው። አንዲት ትክክለኛና ይህ ቀራት የማትባል እናት ከልጇ ጋር የሚኖራት ግንኙነት እንዴት መሆን እንዳለበት አእምሮዬ የቀረጸልኝ ምስል አለ። በኔዋ እናት የዚህን ምስል አሻራ በደበዘዘ መልኩ እንኳን ማግኘት አልቻልኩም። እናትነትን በተመለከተ የማማን ጉድለቶች በተቻለኝ ሁሉ ልብ ላለማለት የማላደርገው ጥረት የለም። የማየውን ሁሉ እንዳላየሁ ለማለፍ ብዙ ጊዜ ወስናለሁ። የማማን ጥሩ ጎኗን ብቻ ለማየትና እርሷ ውስጥ ማግኘት ያልቻልኩትን ሁሉ ራሴ ውስጥ ለመፈለግ እሞክራለሁ። ግን አይሰራም ኪቲ፣ ፈጽሞ አይሰራም። ከሁሉ የሚብሰው ደግሞ ይህን አንዳችም ያህል ህይወት ክፍተቴን እማማም አባባም ሊገነዘቡልኝ አለመቻላቸውና እኔም በእነርሱ ብቻ ለመፍረድ መገደዴን ነው። ለመሆኑ የልጆቻቸውን ፍላጎቶች ሙሉ በሙሉ ማርካት የሚችሉ ወላጆች በዚህች ምድር ላይ ይኖሩ ይሆን ወይ የሚለው አእምሮዬ ውስጥ መንከባለል ከጀመረ ሰነብቷል። አንዳንዴ ምን እንደማስብ ታውቂያለሽ ኪቲ? እግዚአብሔር ሊፈትነኝ የፈለገ ይመስለኛል። እስካሁንም ሲፈትነኝ የቆየና ወደፊትም ሲፈትነኝ እንደሚቆይ አይነት ሆኖ ይሰማኛል። ስለዚህ የማንንም ማርያም ሆነ የማንንም መልካም ምክር መጠበቄን ትቼ በገዛ ራሴ ጥረት ጥሩ ሰው መሆን መቻል አለብኝ። ይህን አደረኩ ማለት ያለምንም ድጋፍ በሁለት እግሮቼ መቆም የሚያስችለኝን ጥንካሬ አገኘሁ ማለት ነው። እዚህ ዲያሪ ላይ የሰከቸኳቸውን እነዚህን የብሶት ቃላት ከኔ ሌላ ሊያነባቸው የሚችል ማንም ፍጡር እንደማይኖር ከመጀመሪያው የወሰንኩት ነገር ነው። ታዲያ ራሴን በራሴ አይዞሽ ከማለት ሌላ ማን አይዞሽ ባይ እንዲመጣልኝ እጠብቃለሁ? ኪቲ፣ የዚህን ያህል እንኳን የዋህ አይደለሁም። ነገር ግን ከየት የሚሆን ከየት አይዞሽ የሚለኝና የሚያጽናናኝ ካላገኘው ብቻዬን ልወጣው የሚከብደኝ ችግር ውስጥ ነው ያለሁት ለማለት ፈልጌ ነው። ታዲያ በእኔም በኩል የሚጎድሉኝ ነገሮች የሉም ማለት አይደለም። ከሚገባው በላይ ብዙ ጉድለቶች እንዳሉብኝ አውቃለሁ። እናም በየቀኑ ራሴን ለማሻሻል እጥራለሁ። ደጋግሜ እጥራለሁ። ስለ ቤተሰቦቼ የሚገርመኝ ሌላው ነገር ደግሞ ምን መሰለሽ ኪቲ? አና እንዲህ ናት ብለው በአንዱ አመለካከታቸው እንኳን አይረጉም። ያሰኛቸው ዕለት አና ማለት የበሰለች የምታደርገውን የምታውቅና ጨዋ ልጅ ናት። እናም ማወቅ የፈለገችውን ሁሉ እንድታውቅ ይፈቀድላታል። ይህን ባሉ ማግስት ደግሞ አና ማለት ምንም የማታውቅ ደደብ ግድገል፣
ነገር ግን ከምታነባቸው መጽሐፍቶች ብዙ አስደናቂ ቁም ነገሮችን አውቃለሁ ብላ በከንቱ የምትመጻደቅ ወገኛ ናት። አይገርምም? እኔ እኮ አሁን ሕፃን አይደለሁም። ማንም እንዲያሞላቅቀኝም ሆነ የማደርገውን ሁሉ እያንኳሰሰ እንዲያፌዝብኝ አልፈልግም። ምንም እንኳን ገና በደንብ ቅርጽ ስላልያዘልኝ በቃላት ለማስፈር ጥቂት የሚቸግረኝ ቢሆንም የራሴ የሆነ አመለካከት፣ የራሴ የሆነ ዓላማና የራሴ የሆነ አቅጣጫ አለኝ። አቤት ምን ያህል ነገሮች በውስጤ ታምቀው እንደ ሾርባ እየተንተከተኩ እንዳሉ ምነው ባየሽልኝ ኪትዬ። ትክክለኛ ማንነቴን መረዳት ጨርሶ ከተሳናቸውና እንዳንዳች ስክት እያሉኝ ከመጡት ሰዎች ጋር የግዴን ተቻችዬ ለመኖር የማደርገው ጥረት ምን ያህል አድካሚ እንደሆነ ምነው ባወቅሽልኝ ኪትዬ። ለዚህ እኮ ነው በስተመጨረሻው ምንጊዜም የስሜቴ ብቸኛ ተጋሪ ወደሆንሽው ወደ አንቺ ውድ ዲያሪ ፊቴን የማዞረው። የምጀምረውም ሆነ የምጨርሰው አንቺው ላይ ነው ኪቲ። ምክንያቱም የማያልቅ ትዕግስት ያለሽ አንቺ ብቻ እንደሆንሽ አውቃለሁ። መቼም ባለውለታዬ ነሽና እኔም አንድ ነገር ቃል ልግባልሽ ኪቲ። ምንም ይሁን ምን እንባዬን ዋጥ አድርጌ ከዚህ ችግር የምወጣበትን የራሴን መንገድ እስከማገኘው ድረስ በጭራሽ ተስፋ አልቆርጥም። ይሄ ቃሌ ነው። እንደማላሳፍርሽም እርግጠኛ ሁኚ። በተረፈ አንድ የምመኘው ነገር ቢኖር የጥረቴን ውጤት የማይበት ጊዜ ሩቅ ባልሆነ ወይ ደግሞ አንድ በትክክል የሚያፈቅረኝና ከስር አይዞሽ እያለ የሚያበረታታኝ ሰው በኑሮኝ ብዬ ነው። ይህን ያህል አማረረች ብለሽ አትፍረጅብኝ ኪትዬ። ይልቁንም ምንጊዜም አንድ ነገር አስታውሺ። አንዳንዴም እኔም ብሆን እንደ ርችት ልፈነዳ ከምችልበት ነጥብ ላይ ልደርስ እችላለሁ። ያንቺው አና። ማክሰኞ ህዳር 10 1942 ውድ ኪቲ፣ የሚገርም ትልቅ ዜና ልንገርሽ። በመደበቂያ ቤታችን አብሮን የሚጠለል ሌላ 8ኛ ሰው ልንጨምር ነው። አዎ ብታምኝም ባታምኝም እንደዛ ልናደርግ ነው። የአንድ ሰው መጨመር ያለንበትን ሁኔታ በመጠኑም ቢሆን የበለጠ እንዲከፋ ማድረጉን አተነው አይደለም። ነገር ግን ሁሉንም ነገር ማብቃቃት እንደምንችል ስለገመትን ነው። በተለይ ደግሞ አሁን በየጊዜው እዚያ ውጭ ስላሉት አይሁድ ወገኖቻችን የምንሰማቸው ዘግናኝ ወሬዎች ይብሱን እየከፉ የመምጣታቸው ሁኔታ ስለመጣበብም ሆነ ስለምግብ እጥረት እንድናስብ የሚፈቅዱልን አይደሉም። እኛን ሰባታችንን እንኳን በቅጡ የማታፈናፍነንን ይህችኑ ምስጢራዊ ቦታችንን ሊጋራን የሚመጣው አዲሱ እንግዳችን አልበርቱ ዱሴል የሚባል የጥርስ ሐኪም ነው። ይህ ሰው ባለቤቱ አምላኳ ሲያድላት በመላው አይሁድ ላይ የወረደው ምጽአት እንዲህ እንዳሁኑ ከመጧጧፉ በፊት ከሀገር ከወጣች ወዲህ ያላንዳች ዘመድ አዝማድ ብቻውን የሚኖር ፍጡር ነው። አቶ ዱሴልን እና አባባም እናቱ ፋንዳንም በስሱም ቢሆን ያውቁታል። እናም ሲበዛ ዝምተኛ ስለመሆኑና አብሮ ለመኖር የማይከብድ ሰው ለመሆኑም ሁሉም የተስማሙ ይመስላል። ለአቶ ዱሴል እናዘጋጅለት ስለምንችለው የመኝታ ቦታ በተለያዩ አማራጮች ላይ ከተወያየን በኋላ እኔና ማርጎት ክፍል ውስጥ የማርጎትን አልጋ እንዲይዝና ማርጎት ዋናው ክፍል ውስጥ ከማማና ከአባባ ጋር እንድትተኛ ተስማማን። ያንቺው አና። ማክሰኞ ህዳር 17 1942 ውድ ኪቲ፣ በመካከለኛው የጋራ ክፍላችን ወይንም ሳሎናችን ውስጥ ሁላችንም ተሰባሰብንና ለክፉ ቀን ያልነውን ኮኛክ ከፍተን አቀባበል ልናደርግለት ስንጠባበቀው የነበረው አቶ ዱሴል በአቶ ክሬለር መሪነት ጠባቧን ምስጢራዊ ደረጃ ከወጣ በኋላ ከፊት ለፊታችን ብቅ አለ። ስለኛ ቤተሰብ በተለይ ደግሞ ስለ አባባ ብዙ ሳያውቅ አይቀርም። ምክንያቱም አባባን ገና ሲያየው መብረቅ የመታው አይነት ነበር ክው ብሎ የቀረው። አቶ ዱሴል በዚያው በደነዘዘ ስሜቱ ገብቶ ከተቀመጠ በኋላ የሚናገረው የጠፋው አይነት ለጥቂት አፍታዎች ያህል በጸጥታ ሁላችንንም በአይኖቹ ሲዳስሰን ቆየና
እኔ ምለው ወደ ቤልጂየም ሸሽታችኋለች ይባላል ነበረም እንዴ በሚል ጥያቄ ለመጀመሪያ ጊዜ አንደበቱን አላቀቀ። ሁሉንም ነገር በዝርዝር ነገር ነው። ጎረቤቶቻችንም ሆኑ ሌላ ማንኛውም ሰው በተለይ ደግሞ የናዚ ፖሊሶች ወደ ቤልጂየም ያመለጥን እንዲመስላቸውና ምንም አይነት እኛን የመፈለግ ሙከራ ከማድረግ ተስፋ ቆርጠው እንዲታቀቡ ሆን ብለን የሐሰት ማስታወሻ ቤታችን ውስጥ ትተን እንደመጣን አስረዳ ነው። ይህ ብልህነታችን ይብሱን ያስደነቀው አቶ ዱሲ ያለ አንዳች ተጨማሪ ጥያቄ ጉደኛዋን ምስጢራዊ የመደበቂያ ቦታችንን ከወዲያ ወዲህ በሚያማትሩ እንግዳይኖቹ መቃኘትን ቀጠለ። ሁሉም ነገር ማመን ከሚችለው በላይ እንደሆነበት ያስታውቃል። ያንቺው አና ሐሙስ ዳር 1942 ውድ ቲቲ ለኩላችንም ገምተነው እንደነበረው አቶ ዱሲል በጣም የሚመች ጥሩ ሰው ነው። ትንሿን ክፍሌን ከኔ ጋር መጋራቱንም ይጠላው አይመስልም። ስለ እውነት ለመናገር እኔ ግን ከአንድ ጨርሶ ከማላውቀው እንግዳ ጋር እንኳንስ የመኝታ ክፍሌን ተራ ቁሳቁሴን መጋራት የማይዋጥልኝ አይነት ነው። ግን ምን ታደርጊዋለሽ ቲቲ? አንድ ሰው ጥሩና ትክክል ነው ብሎ ላመነበት ዓላማ ሁሉ ተገቢውን መስዋዕትነት ለመክፈል ዝግጁ መሆን መቻል አለበት። እናም ያለ አንዳች ማመንታት ነበር ፈቃደኝነቴን የገለጽኩለትና በውሳኔም በእጅጉ የረካሁት። አንድ ወገናችንን ማዳን መቻላችን ነው። ሌላውና ተከትሎ ሊመጣ የሚችለው ነገር ሁሉ ከቁጥር ሊገባ አይገባውም ይላል አባባ። በእርግጥም 100% ትክክለኛ አባባል ነው። አቶ ዱሲል ገና የመጣለትና ለመጀመሪያ ጊዜ ክፍላችን ውስጥ ብቻችንን እንደሆነን ነበር የጥያቄ ማዕት ያክተለተለብኝ። ገላ መታጠብ የሚቻለው የት ቦታና መቼ እንደሆነ፣ የመጸዳጃ ቤቱን መጠቀም የሚቻለው በምን ሰዓት እንደሆነ ወዘተ እነዚህ አይነት ጥያቄዎች ቀድሞ ነገር መነሳታቸው አንቺን ሊያስቅሽ ይችል ይሆናል ኪቲ። ነገር ግን በመደበቂያ ቦታዎች ውስጥ ተፋፍገው ለሚኖሩ ሰዎች እጅግ አሳሳቢ ጉዳዮች ናቸው። የአቶ ዱሲልን ጥያቄዎች አንድ ባንድ ከመለስኩለት በኋላ በተጨማሪ ሊጠነቀቅባቸው ስለሚገባቸው የቤቱ ህግጋት ዝርዝር ማብራሪያ ሰጠሁት። አንድ ነገር ግን በመጠኑ አስገረመኝ። የአቶ ዱሲል ነገሮችን የመረዳት ችሎታ በጣም ዝግ ያለ ነው። ስለ እያንዳንዱ ነገር ቢያንስ 2 ጊዜ መጠየቁና እኔም ደጋግሜ ለመመለስ መገደዴ ሳይንስ ያንኑም አያስታውሰው። ምናልባት በህይወቱ ላይ ድንገት የተጋረጠበት ለውጥ ሙሉ በሙሉ አቅሉን አዛብቶበት ሊሆን ይችላልና ጥቂት ከረምረም ሲልና እኛንም ሆነ ይህንን ቦታ እየተላመደ ሲመጣ ይህ ሁኔታው ቀስ በቀስ እየተሻሻለ ወደ ቀድሞ ይዘቱ ይመለስለታል የሚል ተስፋ አለኝ። በተረፈ አቶ ዱሲል ከመደበቂያ ቦታችን ውጪ ስላለው ዓለም እስከዛሬ ያልሰማናቸውን ብዙ ነገሮች ነገረን። በጣም አሳዛኝ ዜናዎች ነው ይዙልን የመጣው። ቁጥር ስፍር የሌላቸው ጓደኞቻችን፣ ጎረቤቶቻችን፣ ዘመዶቻችንና በአካባቢያችን የምናውቃቸው ሰዎች ወደ አሰቃቂ ውጣቸው ተወስደዋል። እያንዳንዱ ምሽት እንደ ጉንዳን በሚርመሰመሱት ባለአረንጓዴና ግራጫ ቀለም የናዚ ሰራዊት ካሚዮኖች ጩኸት ሲታወክ ይነጋል። ጀርመኖቹ ካሚዮኖቻቸውን በእያንዳንዱ ደጃፍ እያቆሙ በቤት ውስጥ የሚኖሩ አይሁዶች እንዳሉና እንደሌሉ ያጣራሉ። ካገኙ ወዲያውኑ ጠቅላላውን ቤተሰቡን ይጭኑታል። ካላገኙ ደግሞ ወደሚቀጥለው ቤት ያመሩና እንደዚህ ያደርጋሉ። እንዲህ እንደኛ ቤቱን ጥሎ ወጥቶና ጥሩ መደበቂያ ፈልጎ ራሱን ካልሰወረ በቀር ማንም ሰው ከናዚዎቹ የተጠናከረ አሰሳ የማምለጥ እድል የለውም። አሳሾቹ አንዳንዴ ሊስት ይዘው ስለሚዞሩ አይሁዶች እንደሚገኙበት እርግጠኛ የሆኑበትን ቤት ብቻ ነው አስከፍተው የሚገቡት። አልፎ አልፎ ደግሞ በእጃቸው የገቡ አይሁዶችን ገንዘብ አስከፍለው የሚለቁበት ጊዜ አለ። በዚህ መልኩ ለሚለቁት እያንዳንዱ አይሁድ የሚጠይቁት የገንዘብ መጠን እንደ ያዦቹና እንደየሁኔታው ይለያያል። በጥንት ዘመን ይደረግ እንደነበረው የባሪያ ፍንገላ አይነት። የሁኔታው አሳዛኝነት የደረሰበት ደረጃ ማንም ሰው በውስጡ ሊኖረው ከሚችለው የማዘን አቅም በላይ ነው። አብዛኛውን ጊዜ አመሻሹ ላይ ደንገዝገዝ እስኪልልኝ ጠብቄ አንዱን መጋረጃ በትንሹ ገለጥ አደርግና ቁልቁል ወደ ጎዳናው አጮልቃለሁ። ምንም የማያውቁ ምስኪን ሰዎች ጆሮ በሚያስጨንቅ እሪታ እያለቀሱና ኩስ እያሉ ከሚከተሏቸው ሕፃናቶቻቸው ስር
ርዝመቱ ላይን በሚታክት ሰልፍ ያለምንም ርህራሄ እየገፈታተሩ እያመነጫጨቁና እየደበደቡ በሚነዷቸው ጥቂት የናዚ ሰዎች መሪነት አንገታቸውን እንደደፉ ወደሚጠብቃቸው ሰው ሰራሽ ገሃነም ሲተሙ ያለው። በሚደረግባቸው ድብደባ ለሚወድቁት እንኳን እንደምንም ተንገታግተው መነሳትና ጉዟቸውን መቀጠል ግድ ነው። ይህ የሞት ጉዞ የሚመራው ምንም አይነት አይሁድ የለም። ሽማግሌዎች፣ አሮጊቶች፣ አራስ ሕፃናት፣ የደረሱ ነፍሰ ጡሮች፣ የደከሙ በሽተኞች ወዘተ አፉን ከፍቶ ወደሚጠብቃቸው ጥቁር ሕይወት ኦሜጋ ይነዳሉ። ከውድም ውድ የምላቸው ጓደኞቼ ገሚሶቹ በናዚዎች እጅ በሚማቅቁበት፣ ገሚሶቹ ደግሞ ይህንኑ ሽሽት ከቤታቸው ወጥተው በዚህ አጥንት በሚሰብር የሌሊት ቁር ቱቦ ለቱቦ በሚሽሎኮለኩበት በዚህ ክፉ ጊዜ እነዚህ የሞቀ አልጋ ውስጥ መተኛቴን ሳስበው ምን እንደሚሰማኝ ታውቂያለሽ ጌቴ? በቃ እንዴት ልበልሽ፣ ክፉ ልበ ድንጋይ ከሃዲ የሆንኩ አይነት ይሰማኛል። ራሴ ያስፈራኛል። ከፍጥረት ጀምሮ ባለው የሰው ልጅ ታሪክ ውስጥ በጭካኔያቸው ተወዳዳሪ በሌላቸው በእነዚህ የዚች ምድር መርገምቶች እጅ ስለወደቁት የቅርብ ጓደኞቼ ባሰብኩ ቁጥር ተራራ የሚያህል ፍርሃት ይሰፍርብኛል። የእያንዳንዳቸው የጣር ድምፅ በየተራ እየመጣ ይሰማኛል። ለዚህ ሁሉ ያበቃቸው ወንጀል ምንድነው አትይኝም ጌቴ? ትልቁ ወንጀላቸውማ አይሁድ ሆነው መፈጠራቸው። ያንቺ ዋና ዓርብ ዳር 20 1942 ውድ ጌቴ፣ ውጪ እየተካሄደ ስላለው ነገር የምንሰማውን ሁሉ በምን አይነት ስሜት ማስተናገድ እንዳለብን ማናችንም በቅጡ ያወቅንበት አይመስለኝም። አይሁድ ነክ ዜናዎች ሲደርሱን ይሄ መጀመሪያችን ባይሆንም እንዲህ እንደ ሰሞኑ የሰራ ማንነታችንን ሰርስረው ይዘለቁበትና ከስጋ ደማችን የተዋሃዱበት ጊዜ አልነበረም። ይሁንና ማድረግ የምንችለው አንዳችም ነገር በሌለበት ጉዳይ ላይ መጨነቁ አላስፈላጊ መሆኑን የተግባባንበት ይመስል ሁላችንም በተቻለን ሁሉ የወትሮውን ሳቅ ጨዋታችንን በነበረበት ሁኔታ ለማቆየት ትግሉን ተያያዝ ነው። በፊት ሜፔ ስለ አንድ በቅርብ ስለምናውቀው ሰው በናዚዎች መወሰድ በነገረችኝ ቁጥር እማማና ወይዘሮ ፋንዳል ነበሩ የመጀመሪያዎቹ የየባዮች። ታዲያ ይህ ሁኔታ ያሳሰባት ሜፔ ወሬ መንገሩን እስከናካቴው ተወችው። አቶ ዱሴልን ግን ገና ከመግባቱ ነበር ከግራና ከቀኝ በሚወረወሩና ማለቂያ የሌላቸው ጥያቄዎች ማጣደፍ የጀመርነው። ታዲያ ሳይቸግረን በገዛው ወታችን ከአቶ ዱሴል አንደበት የሰማናቸው ወሬዎች ከሚገባው በላይ ዘግናኝና አስፈሪ ከመሆናቸውም የተነሳ እንዲህ በዋዛ ከአእምሮአችን ልናወጣቸው አልተቻለንም። ይሁንና አሁንም ቢሆን ከፍተኛ ጥረት ልናደርግበት የሚገባ ነገር አለ። ይህ እንደ አንዳች የተሳፈረን ጭንቀት በመጠኑም ቢሆን ረገብ እንዳለለ በተቻለን ፍጥነት ወደ ቀድሞ ቤተሰባዊ ጨዋታችንና ብሽሽቃችን መመለስ መቻል አለብን። ምክንያቱም አሁን በሁላችንም ላይ እየታየ ያለው ሐዘን፣ ጭንቀት፣ ትካዜና አንገት መድፋት ለእኛም ሆነ ውጭ ላሉት ወገኖቻችን ቅንጣት የሚፈይደው ነገር የለም። ደግሞስ ይህችን ምስጢራዊ የመደበቂያ ቦታችንን በገዛ እጃችን ምስጢራዊ የመጨነቂያ ቦታችን ማድረግ ምን ትርጉም አለው? እንደው ስለ እውነት እንነጋገርና ጌቴ፣ ስበላም ስጠጣም ቆሜም ተቀምጬም ወይ ደግሞ በእያንዳንዷ ደቂቃ ስቃይ ውስጥ ስላሉት ወገኖቼ ማሰብና መጨነቅ አለብኝ? አንዳንዴ ድንገት በሚፈጠሩ አስቂኝ አጋጣሚዎች መሳቅ እየፈለኩ ሳለ ወዲያውኑ ስሜቴን ማቀብና በጊዜው በተፈጠረብኝ የደስታ ስሜት በራሴ ማፈር አለብኝ? በወገኖቼ የደረሰውን ክፉ ጣያ መነሸኩስ ቀንና ሌሊት ማልቀስ አለብኝ? አላደርገውም ጌቴ፣ በጭራሽ ላደርገው አልችልም። ላደርገው የሚገባኝም አይመስለኝም። በዚህ ላይ የጊዜ ጉዳይ ነው እንጂ ይሰቆቃ ማለፉ እንደማይቀር እምነቴ ነው። በእንቅርት ላይ ጆሮ ደግስ ነው የሚባለው ጌቴ። ሌላም ችግር አለ። ይሄኛው ግን እኔን ብቻ የሚመለከትና እስካሁን ስነግርሽ ከነበረው አንጻር ከታየ አጉል መቀናጣት ሊመስልብኝም ይችላል። ቢሆንም ቢያንስ ላንቺ ለመንገር ያለኝን ፍላጎት ማቀብ አልችልም። አሁን አንድ አዲስ ስሜት እየተጸናወተኝ ነው። የኔ ከምላቸው ሁሉ ርቄ ጸጥ ረጭ ባላውላላ በረሃ ላይ ብቻዬን እየተንቋለልኩ ያለው
አይነት ይሰማኛል። ሰማይ የሚያህል ክፍተት ዙሪያዬን የከበበኝ ይመስለኛል። ይህ ስሜት ከዚህ በፊት የማውቀው አይነት አይደለምና ልለምደው አልቻልኩም። የዛሬን አያድርገውና አእምሮዬ ሙሉ በሙሉ ይወጣጠር የነበረው ከትምህርት ቤት ጓደኞቼ ጋር በመናደርጋቸው ፍሪከርሲቲ ወሬዎች፣ ጨዋታዎች፣ ልፊያዎች ወዘተ ነበር። አሁን ግን አሰብኩ እንኳን ከተባለ የማስበው በጣም ደስ ስለማይሉ ነገሮች ነው ወይ ደግሞ ስለራሴ ነው። በዚህ ላይ ከዚህ ሁሉ ጊዜ በኋላ ስለ አባባ እየገባኝ የመጣውን ነገር ድንገርሽ ቲኪ አባባ ወደር የማይገኝለት ጥሩ አባት እንደሆነ ቅንጣት ታክል ጥርጥር የለኝም። ቢሆንም ከኩያ ጓደኞቼ ጋር አሳልፋት የነበረችውና አሁን እንደ ሰማይ የራቀችኝን ትንሿን ልጃገረድ ዓለሜን ሊተካልኝ በፍጹም እንደማይቻለው እርግጠኛ ሆኛለሁ። ያንቺ ዋላ ረቡዕ ጥር 13 1943 ውድ ኪቲ ዛሬ ጧት እንደገና በሁሉ ነገር ስበሰጫጭ ረፈድኩ። አንድም ነገር በወጉ መከወን አልቻልኩም ነበር ማለት ይቻላል። የውጭው ክፋትና ሰቆቃ ጭራሹን እየተባባሰ ነው። ቀን ከሌሊት እነኛን ያልታደሉ ወገኖቻችንን ከያሉበት እየጎተቱ የመጫኑና የማጋዙ ሥራ እጅግ በስፋት ቀጥሏል። እያንዳንዱ ቤተሰብ እንደ ፈንዲሻ በየአቅጣጫው እየተበታተነ ነው። አባቶች፣ እናቶችና ልጆች ደግሞ እንዳይተያዩ ተለያይተዋል። ልጆች ከትምህርት ቤት ወደ የቤታቸው ሲመለሱ ወላጆቻቸውን አያገኟቸውም። ከገበያ የሚመለሱ ሴቶች ቤተሰቦቻቸው ሁሉ ተወስደውና ቤታቸው ታሽጎ ይደርሳሉ። አይሁድ ያልሆኑ የሆላንድ ዜጎችም ሽብር ውስጥ ናቸው። ወንድ ልጆቻቸውን ለውትድርና ስልጠና በግዴታ ወደ ጀርመን ይልኩባቸዋል። ሁሉም ሰው በፍርሃት ተወሯል። ሌሊት ደግሞ በመቶዎች የሚቆጠሩ የጦር አውሮፕላኖች የሆላንድን ጥቁር ሰማይ እየቀዘፉ በጉያዎቻቸው ባቀፏቸው ቦምቦች ወደሚታረሱት የጀርመን ከተሞች ይምዘገዘጋሉ። ከበላያችን ሲያልፉ ድምጻቸው እንዴት እንደሚያስፈራ ጠይቂኝ። ቦምቦቻቸውን የሚያዘንቡባቸው ህዝቦች ምን አይነት ምድራዊ ገሃነም ሊያዩ እንደሚችሉ አንቺው ገምጪው። አፍሪካና ሩሲያ ውስጥ ብቻ በየሰዓቱ በመቶዎችና በሺዎች የሚቆጠሩ ሰዎች እያለቁ ነው። እንደ በጋ ሰደድ እሳት እየተንቀለቀለ ካለው ዓለም ከዳር እስከ ዳር በጦርነት ፍላት እየተንገረገበች ነው። የህብረ ብሔሩ ጦር አንጻራዊ ስኬት እየቀና ያለ ይመስላል። ይሁን እንጂ አሁንም ቢሆን መጨረሻው ምን እንደሚሆን መገመት ፈጽሞ አይቻልም። በተረፈኛም በተመለከተ ልልሽ የምለው ነገር ቢኖር በጣም እድለኞች ነን። አዎ በሚሊዮኖች ከሚቆጠሩ ሰዎች የተሻለ ባለ እድሎች ነን። ስለ እውነት ለመናገር እኛ ምን አለብን? ቢያንስ ያ የምንፈራው ነገር እስኪደርስ ድረስ ያለንበት ሰላምና ምቾት ለማማረር የሚመች አይደለም። እዚህ አምስተርዳም ውስጥ እንኳን አብዛኛዎቹ ልጆች ላያቸው ላይ ለስሙ ጣል ባደረጓቸው ራፊዎችና ባለቁ ነጠላ ጫማዎች ነው በየጎዳናው ውርውር የሚሉት። የሚደርቡት ኮት የላቸውም፣ ባርኔጣ የላቸውም፣ ስቶኪንግም ሆነ ካልሲ የላቸውም። እርዳታ የሚያደርግላቸውም ማንም የለም። ሆዳቸው ባዶ ነው፣ አንጀታቸው ተጣብቋል። ጠኔያቸውን ለማስታገስ ያህል የጠወለገ ጥሬ ካሮት ሲያኝኩ በየመንገዱ ይታያሉ። ከቀዝቃዛው ቤታቸው ወጥተው በቀዝቃዛው ጎዳና እየተንቀጠቀጡና ጥርሶቻቸውን እያንቀጫቀጩ ተጉዘው ከትምህርት ቤታቸው ሲደርሱ የሚጠብቋቸው ይብሱን ቆፈናም የመማሪያ ክፍሎች ናቸው። አዎ በአምስተርዳምም ሆነ በመላው ሆላንድ ችግሩ ክፉኛ ከመባባሱ የተነሳ ልጆች በየጎዳናው እየተዘዋወሩ አላሳ አግዳሚውን ቁራሽ ዳቦ መለመን ጀምረዋል። ብቻ ምን አለፋሽ ፊቲ የጦርነት ስላስከተለውና እያስከተለም ስላለው ቁጥር ስፍር የሌለው የኑሮ ጋሬጣ ልዘርዝርልሽ ካልኩ ለሰዓታት መቀጠል እችላለሁ። ግን ምን ዋጋ አለው? ትርፉ ራሴን ማስጨነቅና አንቺንም ማሰልቸት ነው። የክፉ ቀን እስኪያልፍ በተቻለን አቅም ራሳችንን እያረጋጋን መጨረሻውን ከመጠበቅ ሌላ ማድረግ የምንችለው አንዳችም ነገር የለም። አዎ መጠበቅ ብቻ። እናም እኛ አይሁዶች መጨረሻችንን እየጠበቅን ነው። መላው ዓለምም እየጠበቀ ነው። ሌሎቹ ብዙዎቹ ደግሞ የመሞቻቸውን የመጨረሻዋን ቅጽበት እየጠበቁ ነው። ያንቺ ዋላ
ቅዳሜ ጥር 30 1943 ውድ ኪቲ መጠኑን ልትገምቹ በማትችው የለ ስሜት ውስጤ እየተንተከተከ ነው ኪቲዬ ጩሂ ጥፊ ብረሪ እያለኝ ነው ግን ደግሞ ይሄንን ስሜቴን ማሳየት እንደሌለብኝ ያውቃለሁ ምን አባቴ እንደማደርግ እንጃለኝ ጣሪያው እስኪሰነጠቅ እሪ ማለት ወይ ማማን ደና አድርጌ ቀልቧን የመግፈፍ ወይ ደግሞ እስኪወጣልኝ ድረስ ስቅስቅ ብዬ ማልቀስ ብቻ አንድ ይሄ ነው የማይባል ፍላጎት ክፉኛ እየተፈታተነኝ ነው ሰዎችን አልቻልኳቸውም ስድባቸው ግልምጫቸው ፍተታቸው መሰረት የለሽ ቁጣቸው ምን ልበልሽ ኪቲ ሊያሳብዱኝ ነው ደግሞ እኮ የሚገርመው ነገር በእኔ አቅጣጫ አነጣጥረው የሚሰዷቸው የቃላት ቀስቶቻቸው አንድም ቀን ኢላማቸውን ስተው ያለማወቃቸው ነው ትልቁ ህመም ያለው ግን ቀስቶቹ ሲወጉሽ እንዳይመስልሽ ለመንቀል ስትሞክሪ ነው ድንገት ብድግ ብዬ ሁላቸውም ላይ የሆዴን ላምባርቅባቸው እመኛለሁ ማርጎት ላይ አቶ ፋንዳን ላይ አቶ ዱሴል ላይ ሌላውን ተይና አባባም ላይ ለምንድነው ሰላም የማትሰጡኝ እስቲ አንድ ሌሊት እንኳን ትራሴ በእንባዬ ሳይረስ አይኖቼ ሳይቆጠቁጡኝ የአናቴ ትርታ እንደከብሮ ሳይደልቅብኝ የማሳልፍበት ፋታ ስጡኝ ምን ነው ከናንተስ በገላገለኝ ኧረ እንደውም ከናንተ ብቻ ሳይሆን ከዚህ ቀፋፊ ዓለም በገላገለኝ ብዬ ብጮህባቸው ምንኛ ቀለል ባለኝ ግን አልችልም ጊዲዬ የስሜቴን ስብራት እንዳዩብኝ አልፈልግም በእነርሱ ምክንያት የተፈጠሩ ቁስሎችን እንዲያዩ ምንም አይነት እድል ባልሰጣቸው መርጣለሁ ምክንያቱም ከዚህ በኋላ ጥፋታቸውን ለማካካስ የሚያደርጉልኝ አጉል ሽሩሩ የበለጠ የሚያስጠላኝና በመጽናናት ፈንታ ጭራሽ ሆኖ ጩጩህ የሚያሰኝ እንደሆነ አውቃለሁ ብቻ እንዴት በሆነላቸው እንደሚተውኝ አላውቅም በእያንዳንዱ ድርጊቴ እኮ ነው ስም የሚያወጡልኝ ጊዜ ትንሽ ካወራው አጉል ልታያት በይሉኛል ዝም ስል ምን ነው ፈዘዝሽ ይሉኛል መልስ በሰጧቸው ደፋር አይናውጣ ነኝ ከነርሱ የተሻለ ሐሳብ ከሰነዘርኩ አሽሟጣጭ ልጅ ቡዳ ነኝ ደክሞኛ ረፍ ካልኩ ሰነፍ ስራ ፈት ነኝ ገበታ ላይ አጉራረሴ ከወትሮ ጎላ ካለ ራስ ወዳድ ነኝ ምን የማይሉኛል ለኪቲ ደደብ ፈሪ በሰሪ ወዘተ ቀኑን ሙሉ ስሰማ የምውለው ያው አንድ አይነት የወቀሳ ዘፈን ነው ከሚገባው በላይ አስቸጋሪ ልጅ ስለመሆኔ ምንም እንኳን ሁሉንም ነገር ስቄ የማሳልፈውና ተቁብም የማልቆጥረው ባስመስልም ውስጡን እንዴት ቆሽቴ ያረረ እንዳለ እኔ ብቻ ነኝ የማውቀው በሆነ ተአምር እግዚአብሔርን ፊት ለፊት ባገኘው ምን እንደምጠይቀው ታውቂያለሽ ጌቲ ከሁሉም ጋር መግባባት የሚያስችለኝ አዲስ ተፈጥሮ እንዲሰጠኝ ይህ ግን ሊሆን አይችልም ለኔ ተብሎ አንድ የተሰጠኝ ተፈጥሮ አለኝ መጥፎ ሊሆን እንደማይችልም እርግጠኛ ነኝ ይህ ሁሉ እንዳለ ሆኖ ኪቲዬ በበኩሌ ግን እነርሱ ሊገምቱት ከሚችሉት በላይ ሁላቸውንም ላስደስትና ከእያንዳንዳቸውም ጋር ሰላም መፍጠር የሚችልበትን መንገድ እየፈለኩ ነው ያንቺ ዋና ቅዳሜ የካቲት 27 1943 ውድ ኪቲ ውጥረቱ ጨምሯል የህብረ ብሔሩ ጦር በጀርመኖች ላይ ለማካሄድ ያቀደውን ድንገተኛ ወረራ ከሰሞኑ ቀናት ባንዱ ይጀምራል በሚል ተስፋ አባባያችን ቀን በናፍቆት እየጠበቃት ነው ዊንስተን ቸርችል ይዞት ከነበረው ኒሞኒያ እያገገመ መሆኑ ተነገረ ነፃነትና ሰላም ወዳዱ ማህተመ ጋንዲ እህል ውሃ ለመቅመስ በግል እያደረገ ያለውን የረሃብ አድማ ቀጥሏል በጣፋንታ ነው የማምነው ባይዋ ወይዘሮ ፋንዳ እኛ የሰው ልጆች ተጨነቅንም አልተጨነቅንም የሚሆነው ከመሆኑ ዝንስ አይልም እያለች ትደሰኩራለች አንድ ነገር ኮሽ ባለ ቁጥር ግን ከማናችንም በላይ የምትንጠረጠረውና የምትገባበት የሚጠፋት እርሷ ወይዘሮ ፔትሮኔላ ፋንዳ ናት አሁን ደግሞ አንድ ጨርሶ ልትገምጪው የማትችይው ጉድ መጣብን ኪቲ ይህ የተደበቅንበት ቦታ ከዚህ በፊት እንደነገርኩሽ አባባና እናቶ ክሬለር በሽርክና የንግድ ስራቸውን በሚያካሂዱበት ህንጻ የመጨረሻው ወለል ላይ የሚገኝ ሚስጥራዊ ክፍል ነው ታዲያ ምን ተፈጠረ አትይም ለካ ህንጻውን አከራይቷቸው የነበረው ሰውዬ ማለትም ባለቤትየው ለእናቶ ክሬለር ምንም ሳያሳውቃቸው
ህንጻውን ለሌላ ሰው ሽጦታል። እናልሽ በቀደም ዕለት ማታ ላይ አዲሱ የህንጻው ባለቤት እድሳትና አንዳንድ ለውጦች የሚያደርግለትን መሐንዲሱን አስከትሎ የህንጻውን ይዘት ከላይ እስከ ታች ለመጎብኘት ተተፋለልሻ። ደግነቱ የአጋጣሚ ጉዳይ ሆኖ አቶ ክሬለርም ያንን ዕለት ያለ ወትሮ በጠዋት ነበር ከቢሮ ገብቶ ስራ የጀመረው። እናም ሰውየውን እያዘዋወረ ሁሉንም የህንጻውን ክፍሎች አስጎበኘው፣ ከኛዋ ሚስጥራዊ ቦታ በስተቀር ማለት ነው። እኛ ወዳለንበት የሚያስተላልፈውን በር ግን ቁልፉ ለጊዜው በእጁ እንደማይገኝ ከገለጸና ይቅርታ ከጠየቀ በኋላ ሰውየውንና መሐንዲሱን ሸኛቸው። እንግዲህ አዲሱ የህንጻው ባለቤት ተመልሶ ካልመጣና የቀረውን ክፍል ማለትም ውዱን ሚስጥራዊ ቦታችንን ሊካላለ በቀር ለጊዜው አደጋውን አልፈነዋል። ተመልሶ ከመጣ ግን አሁን እኔና ማማ ጥሩ እየተግባባን መተናል። ቢሆንም ገና ብዙ ይቀረናል። ማርጎት ጭምትነቷ እየባሰባት ነው። አባባ አንድ በሆዱ አምቆ የያዘውና ለማንም ሊተነፍሰው ያልፈለገው ነገር እንዳለ ያስታውቅበታል። ሆኖም ያው የምናውቀው ጥሩ ጨዋው ተወዳጁ አባባ ነው። አዲስ የመጣልን ቅቤና ማርጋሪን በገበታችን ላይ የእያንዳንዳችን ድርሻ ቆንጠር እየተደረገ በየሳህናችን ላይ ተደረገልን። በእኔ አመለካከት ነው ወይዘሮ ፋንዳን ምንም ነገር ሲያከፋፍሉ ግልጽ የሆነ ማዳላት ይታይባቸዋል። እነማማ ግን ጭቅጭቅና ጸፍራቻ ነው መሰለኝ ቅሬታቸውን በሆዳቸው ከመያዝ በቀር ትንፍሽ አይሉ። በጣም ያሳዝናል። እንደኔ ግን ኪቲ ለእነዚህ አይነቶቹ ሰዎች መድኃኒቱ በይሉኝታ ከመታሰር ይልቅ የተሰማሽን እዚያው በዚያው በግልጽ መንገር ነው። ያንቺ ዋና አርብ መጋቢት 12 1943 ውድ ኪቲ እስከዛሬ ያልበላነው የቦሎቄ አይነት ያለ እንዳይመስልሽ። አንዳንድ ሰሞንማ ጠዋት ማታ ቦሎቄ ነው። የስሙ ብዛት፣ የአይነቱ ብዛት ቦሎቄ ብሎ ነገር ላይ እኔ እንኳን እያስጠላኝ መጥቷል። አሁንማ ገና ስለሱ ሳስብ ወደ ላይ ይለኛል። ዘወትር አመሻሹ ላይ በመክሰስ መልክ የሚሰጠን ዳቦ በጥረት ምክንያት እንድናቋርጥ ተገደናል። ሰሞኑን ከያዝኩት መጽሐፍ ላይ ማን እንደሚያላቀቀኝ እንጃ። የአይና ቡዲ ቤከር ድርሰት ሲሆን ርዕሱ ዘኖ ካስዘዱር ይባላል። በነገራችን ላይ ኪትዬ ርዕሱን ልባልሽልኝ? ታሪኩ ስለ አንድ ቤተሰብ ሲሆን የተጻፈበት የሥነ ጽሑፍ ውበት እጅግ ልዩ ነው። በተረፈ በአብዛኛው የሚያወራው ስለ ጦርነት፣ ስለ ደራሲዎች እንዲሁም ሴቶች ነጻ ስለሚወጡበት መንገድ ምናምን ነው። እነኚህ እንኳን እምብዛም አልጣሙኝም። አቶ ፋንዳን ሰሞኑን ግልፍተኛና ነጭናጫ ሆኗል። ምክንያት የሲጋራ ጥረት። የተረፉንን ጥቂት የቆርቆሮ ምግቦች መመገባችንን እንቀጥል ወይንስ ለባሰ ቀንና ቆያቸው በሚል አጀንዳ ያደረግነው ረጅም ቤተሰባዊ ክርክር በእኛ አሸናፊነት ተጠናቀቀ። በእጃችን ያለውን እየተመገበን ነገን እንዳመጣጡ እንቀበለዋለን። ጫማዎቼ ሁሉ እየጠበቡኝ ስለመጡ እግሮቼን ማስተናገድ አልቻሉም፣ ከቡትሶቼ በቀር ማለት ነው። አንድ ቤት ውስጥ ታሽጎ ለሚኖር ሰው ቡትስ ምን ጥቅም አለው? ቢጨንቃቸው አንድ ርካሽ ሰንደል ጫማ አስገዙልኝ። እሱም በሳምንት ጊዜ ውስጥ በትንትን ወጣ። እንግዲህ ያቺው የፈረደባት ሜፔ እንደ ፍጥርጥሯት አድርገኝ እንጂ የአባባ ፀጉር ቆራጭ ሆኜልሻለሁ ቺኪ። አባባ ማቆራረጤን በጣም ወዶታል። ለዚያውም አልፎ መቀሴ ሳት ሲለው ጆሮውን ቀንጠብ እያደረኩበት። እንደ አባባሉማ ከሆነ ጦርነቱ አልፎና ከዚህ ቦታ ወጥተን ወደ ቀድሞ አኗኗራችን ስንመለስ እንኳን ከእንግዲህ ወደ ፀጉር ቆራጭ ቤት እንደማይሄድ ነው በኩራት መንፈስ የገለጸልኝ። እኔስ ቀላል ኮራው መሰለሽ ኪትዬ? ያንቺ ዋና የአና ማስታወሻ ባለ ታሪክ አና ፍራንክ፣ ተርጓሚ አዶኒስ፣ ተራኪ ዮሐንስ የዝና ሲሳይ፣ ምስልና ድምጽ ውህደት ዮሐንስ ሙሉ ለገሰ። ከኢዛና ትረካዎች